እነዚህ ልጆች ገና ሳያድጉ ማለት ነው አስተሳሰባቸው ቀድሞ ሄደዋል። ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ፣ እንደለመደው ማለት ነው። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እና ማለት ነው ጨረቃዎቹ ትላንትና እንደ ጨረቃው ፏፍክት ብለው መጥተው ነበረ፣ ደማቅ በሆነ ስጦታ። እነኚህ ልጆች አሁን ያለ እድሜያቸው አስተሳሰባቸው ቀድሞ ሄደዋል ማለት ነው። በብዙ መንገድ በብዙ አስተሳሰብ አንድ የሚሆኑበት አለ፣ ሳይነጋገሩ ማለት ነው። ልባቸው ምን ያህል እንደተሳሰረ ማወቅ ትችላላችሁ። እኔ እነሱን ያወቅኳቸው የአብርሽ ቀለበት ጊዜ ነው ማለት ነው። የአብርሽ ቀለበት ጊዜ ጀምሮ ስቲል ነው አብረነን ማለት ነው ማለት ይቻላል። ማርያምን የእነሱ ቪዲዮ ብዙ ቪዲዮቸው ቢታይ የማይጠገቡ ናቸው። ደስ የሚሉ ቪዲዮ ናቸው እና ሁለቱም ነገረኞች ቢሆኑ ሁለቱም ትዕቢተኞች ቢሆኑም በመሀላቸው ሶስተኛ ወገን አያስገቡም። የሆነ ጊዜ አንዳቸው ይሸነፋሉ፣ እራሳቸውን ይታረቃሉ ማለት ነው። በጣም በቃ ልዩ የሚያደርጋቸው እዚህ ጋር ነው ማለት ነው። ሁለቱም ማለት ብቻ ውስጣቸው ይናበባል፣ ውስጣቸው ሁለታቸውም ጋር ማለት ነው። እና እግዚአብሔር አምላክ መጨረሻቸውን ያሳምርላቸው። አራቱ ልጆች ተጋብተው ወልደው እንድናይ ያብቃን። የልጆቻቸው ከአሁን ጀምረው ሊሚት ማድረግ እንዳለባቸው በእነሱ በስራቸው ማለት ነው፣ በኋላ ልጆቻቸው እንደሚያዩት ማለት ነው። እና በጣም ነው የሚገርሙት። ይሄንን ካፕሎች ብቻ አይደለም የምትማሩበት የሚገባው፣ ሲንግልም ሆናችሁ ባለትዳር ሆናችሁም ልትማሩበት ይገባል ማለት ነው። የምትሰሩትን ስራ በኋላ ልጆቻችሁ እንደሚያዩት እወቁ፣ እናም ተጠቀሙበት ማለት ነው። እና የብሩኬ ስጦታ ምን እንደሆነ ገስ ማድረግ አልችልም፣ ግን ከባድ ስጦታ እንደሆነ ያስታውቃል። ምክንያቱም ይገባሻል ብለዋል ማለት ነው። እና ትናገራለች እያስባለሁኝ። የሰጠው ስጦታ ግን እዛ መክፈት አልፈለገም። እሷ ወርቅ የሆነ ባል ወርቅ ስለሰጠችው ማለት ነው። ደግሞም ይገባዋል፣ የእውነት ይገባዋል። እሱ እኮ ለሀይሚ ያለው ቦታ ከእናቱ ቀጥሎ ማለት ነው ምን ያህል እንደሚሳሳላት ምን ያህል ማለት ነው። ከነሱ ከአብርሽ ቀለበት ጀምሮ ካያችሁት እስካሁን ማለት ነው እንዲህ በስስት አይን ነው የሚያያት፣ በስስት አይን ነው የሚያያት። ሰው ፕራንክ ራሱ ሲያደርገው በሷ በኩል በጣም ነበረ ሆት የሚሆነው። ምንም በቃ ሊነካበት አይፈልግም። እና አሁን የሱ ፍቅራቸው ሊወጣ የቻለው የበቀደም እንትን ነው አብዛኛው ማለት ነው። የበቀደም ጥላቸው ተጣልተው ነበር አይደለ? በቃ እሱ ቆርጦ ዱባይ ለመኖር ለስራ የተነሳበት ቪዲዮ ላይ ሁሉም በቃ እንድናቅ አድርጎናል ማለት ነው። የእሷ ምን ያህል ቦታ እንዳለው እያለቀሰ ማለት ነው። እሷም ለሱ ምን ያህል ቦታ እንዳላት እያለቀሰች ብቻ የዛን ያውቀናል ምን ያህል ማለት ነው። እና የእውነት እሱ ለሀይሚ የእውነት በጣም ነው ትልቅ ቦታ አለው። እሱ ሲጀመር ለሴቶች በጣም ሪስፔክት አለው። እናት በጣም ነው የሚወደው። እንደዚህ አይነት ሰው ይገባዋል፣ ስጦታ ይገባዋል። የእውነት በጣም ነው የሚገባው።